የሊጉ መሪ ሲዳማ ቡና መሪነቱን ለማስቀጠል ከአርባ ምንጭ ከተማ ጋር ይጫወታል። የሲቢኤ ኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ዛሬ መደረግ ሲጀምሩ የሊጉ መሪ ሲዳማ ቡና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ቀን 10 ሰዓት ላይ አርባ ምንጭ ከተማን የሚገጥምበት ጨዋታ ተጠባቂ ነው። ሲዳማ ቡና ዘንድሮ በአሰልጣኝ ያሬድ ገመቹ እየተመራ አስደናቂ ጊዜን እያሳለፈ የሚገኝ ሲሆን የሊጉን ዋንጫ ለመጀመሪያ ጊዜ ለማንሳት በጥሩ መንገድ ላይ ይገኛል። አሊቶቹ በዚህኛው የውድድር ዘመን ካደረጓቸው 13 ጨዋታዎች በአንዱ ብቻ የተሸነፉ ሲሆን አሁን ላይ በ28 ነጥብ ከተከታያቸው ፋሲል ከነማ በ3 ነጥብ ርቀው ከሊጉ አናት ላይ ተቀምጠዋል። በተለይም ደግሞ አጀማመሩ ላይ መቀዛቀዝ አሳይቶ የነበረው የአጥቂ ክፍሉ ከጨዋታ መሻሻሎችን ማሳየቱ የክለቡን የሻምፒዮንነት ጉዞ እያሳመረው ይገኛል። ሲዳማ ቡና የዛሬውን ጨዋታ የሚያሸንፍ ከሆነ ከተከታዩ ፋሲል ከነማ ጋር ያለውን የነጥብ ልዩነት ወደ 6 በማሳደግ መሪነቱን የማጠናከር እድል ይሰጠዋል። አርባ ምንጭ ከተማ በአንጻሩ አሰልጣኝ በረከት ደሙን በማሰናበት አሰልጣኝ አበባ ቡጣቆን በጊዜያዊነት ቢሾምም ከ3 ነጥብ ጋር መገናኘት ግን አልቻለም። አዞዎቹ እስካሁን ባደረጓቸው 13 ጨዋታዎች አንድም ጨዋታ ማሸነፍ ያልቻሉ ሲሆን የሊጉ ግርጌ ላይ ተቀምጠዋል። በዛሬው ጨዋታ አሸንፈው ከናፈቁት ድል ጋር ለመገናኘት ብርቱ ተጋድሎ ያደርጋሉ ተብሎም ይጠበቃል። ሲዳማ ቡና መሪነቱን ለማጠናከር፣ አርባ ምንጭ ከተማ ደግሞ የዓመቱን የመጀመሪያ ድል ለማስመዝገብ የሚያደርጉት ጨዋታ በመሆኑ ጨዋታው ብርቱ የመሸናነፍ ፉክክር ይደረግበታል ተብሎም ይታመናል። ሁለቱ ቡድኖች ከዚህ በፊት 10 ጊዜ ሲገናኙ አርባ ምንጭ ከተማ 3ቱን በማሸነፍ የበላይነቱን ይዟል። ሲዳማ ቡና በአንጻሩ በአንዱ ሲያሸንፍ በቀሪ 6 ጨዋታዎች ደግሞ አቻ ተለያይተዋል። ዛሬስ አርባ ምንጭ ከተማ በሲዳማ ቡና ላይ የወሰደውን የማሸነፍ የበላይነት ያስቀጥላል ወይ የሚለው በጉጉት ይጠበቃል። በሌላ የቀኑ መርሃ ግብር ምድረገነት ሽረን ከነገሌ አርሲ ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም ሲያገናኝ ወልዋሎ አዲግራት ዩኒቨርሲቲን ከአዳማ ከተማ ደግሞ 10 ሰዓት ላይ የሚያገናኝም ይሆናል።